jedhama. Aanaa Walisoo gubbaarra. Mucaan koo Abbaayinesh Dastaa kan jedhamtu suudii hojiidhaa dhatte waggaa tokko dhatte. Amma immoo duute naan jedhanii du'aa ishiin arganne reenfi ishii naan dhufne jiraan ishii naan galle sagalee naa ta'aa yaa uummata Oromoo jechuun barbaada. Kun haadha keenya Aadde Shittaayee Margaa jedhamti. Jiraattuu godina Shawaa Kibba Lixaa Aanaa Walisooti. Akkuma isheen jette obboleettiin keenya kun erga biyya hambaa deemtee reefu waggaa tokkodha. Kanaaf duute jedhanii immoo nuu bilbilanii otoo eenyuu jennu reeffa nuuf ergu jennee teenyee eegnu achitti hawaallee bu'aa nuun jedhanii waan saba irratti takka hin taane nurratti ta'e saba keenya bal'aa sagalee nuu ta'a maaloo. Akkasumas anis obboleessuma Abbaayinesh Dastaa Takaliin Dastaan jedhama. Nuyi waan biyya keessatti dhageenye tun irratti ta'aa jira. Waan biraa amma wanti isin kadhan uummanni Oromoo kan biyya keessa biyya alaa kan jirtan reeffa mucaa keenyaa waan dhabnee jirru jiraashis dhabnee waan jirruuf sagalee nu taatanii reeffa mucaa keenyaa ijaan akka nu agarsiistan obboleettii keenya akka ijaan nu agarsiistan kabajaa fi jaalalaan sin gaafannaa nu sagalee nu ta'a sin jedha. መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት እቺ ልጅ ናት። እቺ ልጅ ካልሞተች ልጅሽ አድንም ተብላ ተነገራት ለመዳም ማለት ነው። እቺ ልጅ ካልሞተች ልጅሽ መዳን አትችልም፣ እቺ ልጅ መሞት አለባት ሲባል በር ዘጉባት። እቺ ልጅ ማለት ነው። ድምፅ አለ፣ የልጅቷ ድምፅ አለ። ሰሚ ካጣን እንጂ የሚሰማን ካጣን እንጂ ወገን መንግስት ኤምባሲ አልደረሰላችሁም ካለ እንጂ ይሄ ይፋ ያለ ነገር ነው። እቺ እናት መካስ አለባት። እቺ እናት መካስ አለባት። ሬሳዋ የልጇ አስክሬን ወጥቶ ወደ ሀገር መግባት አለበት ማለት ነው። ከዛ በኋላ እቺ ልጅ ካልሞተች ያቺ ልጅ አደጋ ላይ ናት። ቡዳዋ እቺ ናት። ሰው ከተቸገረ እኮ ቡዳ አይደለም። በተለይ የኢትዮጵያ ቡዳ የለው። ቡዳ አረቦች ናቸው። የለንም እኛ ቡዳ። ቡዳ ናት ካለቻት ጦንቃዩ ቡዳ ናት ካላት በኋላ ቤት ውስጥ ተዘግቶባት ሳትበላ ሳትጠጣ ስንት ሳምንት ተቀመጠ ልጅቷ ማለት ነው። የሚናገሩን ነገር ምንድነው? እንገላታለን፣ መሞት አለባት፣ በቃ ቡዳው ብሏልና የኛ ልጅ ከምትሞትብን እቺ ልጅ መሞት አለባት ተብሎ ተወሰነባት። ከዛ ልጅቷ ድምፅ ሁኑልኝ፣ በቃ ተወሰነብኝ፣ ሊገሉን ነው፣ ልሞት ነው ብላ ድምፅ የላከችው እኔ ጋር አለ ማለት ነው። ሳሚ አላገኘችም፣ መቼም የሚሰማት ሰው አላገኘችም። ከዛ በኋላ ልጅቷ እነሱ እንዳሉት ድራማው ከዚህ ነው የሚጀምረው። ልጅቷ ጠፍታ ቢሮዎች ደግሞ የሴትዮዋ ወንጀል ሊወስዱ ይሁን አላውቅም። ልጅቷ ጠፍታ ፖሊስ ጣቢያ ገባች። እቺ ማለት ነው ከምሞት ብላ ማለት ነው። 1 ዓመት ከሰራችበት ቦታ ዘላ በመስኮት ጠፍታ እጇን ለመንግስት ሰጠች። በደንብ አዳምጡ። አፈረ ሞት እንደበዳው ሳ ከዛ በኋላ እቺ ልጅ ጠፍታ ፖሊስ ጣቢያ ሰጠች። ፖሊሶች ደግሞ አጣርቶ ወደ ቢሮዋ መለሱት። ወደ ቢሮዋ ከመለሷት እቺ ልጅ ማለት ነው እቺ ልጅ ከሞት ካመለጠች እንድትገደል ተወስኖባት እንዳለ ጦንቃይ እንደነገራቸው ካወቀች በኋላ ሞትን አመልጣ ወደ ቢሮ ወደ ፖሊስ ጣቢያ ሄዳ ፖሊሶች ደግሞ ወደ ቢሮ ከመለሷት ምን ጉዳይ ነው እቺ እህታችንን እንደዚህ ራሷን የሚያሰቅላት? እስኪ በደንብ አስቡት። በተለይ ሴቶች ቆም ብላችሁ በደንብ አስቡ። አንድ ሴት ልጅ ልትገደል ተወስኖባት ጦንቃይ ወስኖባት ከዛ ቤት ከጠፋች ምንድነው በሻርፕ ሽንት ቤት ውስጥ ራሷን የሚያስገድላት? ታዲያ ደሞም ድራማው በጣም የሚያስጠላ ድራማ ማለት ነው። አሳያችኋለሁ። ልጅ ያለው እናት ያለው ለዚች እናት ይቁም። እስኪ ምን ቡዳ ይመስላል? የመዳም ልጅ ስትታመም መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት ልጅቷን የገደለቻት እቺ ናት። መዲና ትባላለች።
አስተርጓሚም ናት፣ ደላላም ናት። በሳውዲ አረቢያ ላይ ነው የምትሰራው። ልጅቷን ያስገደለቻት ይቺ ናት። ኤጀንሲው ደግሞ ይሄ ነው፣ ይሄኛው ኤጀንሲ ነው ማለት ነው። ይሄኛው ኤጀንሲ ነው ልጅቷን ስትገደል ዝም ያላት ማለት ነው። ስለዚህ በኢትዮጵያ ላይ ያለው ይሄኛው ኤጀንሲ በህግ መጠየቅ አለበት፣ መዘጋት አለበት፣ አስፈላጊው እርምጃ መወሰድ አለበት። እንደነዚህ አይነት ነፍሰ ገዳይና ሌባ ኤጀንሲዎች ጋር መቼም መንግስት መቀጠል የለበትም። ተገቢ የሆነ ቅጣት ማግኘት አለባቸው። መዲና የምትባይ አንቺ ክፉ፣ አንቺ ነፍሰ በላ ማለት ነው። የልጅቷን ቤተሰብ እንዳስለቀሽ እንዳሳዘንሻቸው እድሜ ልክሽን ሀዘንና ለቅሶ ከዘር መንዘርሽ አይውጣ። እኔ ሌላ ምንም አልልሽም። እኔ ልጅቷን አላውቃትም፣ ግን ማለት ነው እስከ ዛሬ ድረስ በቂ ረፍት እንኳን መተኛት አልቻልኩም። እግዚአብሔር አምላክ ማለት ነው ለአንቺ ማለት ነው እጥፉን ያሳዝንሽ፣ እጥፉን ያስለቅስሽ። አንቺ የሰውን ነፍስ እያጠፋሽ የራስሽን ቤት እየገነበሽ፣ አንቺ የሰው ነፍስ እያጠፋሽ ራስሽ ደስታ የምታገኝ መስሎሽ ከሆነ በጣም ተሳስተሻል። የገደልሽው ሰው ነው። እግዚአብሔር ይጠይቅሻል፣ እግዚአብሔር ይፈርድልሻል። እሺ አንቺ በሰማይ አምላክ የለም ብለሽ ነው እግዚአብሔር የለም አያይም፣ ሰው ባያይ እኛ ባናይ እንኳን ፈጣሪ አያይም ብለሽ ነው። በዛ ላይ ደግሞ ሙስሊም መስለሽ እንደ ሙስሊሞች ፊትሽ እንዳይታይ ሌባ። ይቺኛዋን የሚታዩ የትም ቦታ ብታገኟት ማለት ነው ለህግ እንድታቀርቡ ነው የሚፈልገው ማለት ነው። እሷ እስካልተያዘች ድረስ ኤጀንሲያቸው ወይ ካልተዘጋ ወይ ደግሞ መንግስት ካልጠየቃቸው ድረስ በቂ ረፍት አላገኝም። ጩኸቴን ይቀጥላለሁ ፊት ለስደተኞች